የኢትዮጵያ ንግድ ባንክ በሚቀጥለው የበጀት ዓመት ለማበደር ያቀደው የገንዘብ መጠን 1.1 ትሪሊየን ብር መሆኑን ከዚህ ውስጥ 90 በመቶ በላይ የሚሆነው ብድር ለግሉ ዘርፍ እንደሚሰጥ አስታውቋል። ባንኩ ይህንን የገለጸው 2025-26 የበጀት ዓመት የስራ አፈጻጸሙን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ሲሆን በበጀት ዓመቱ 80.9 ቢሊዮን ብር ጠቅላላ ትርፍ ማግኘቱንም ተናግሮ ይህ በታሪኩ ትልቁ የትርፍ መጠን እንደሆነም አሳውቋል። ሰላማዊት ሽፈራው ተጨማሪ ዝርዝር አላት። የ84 ዓመት የእድሜ ባለጸጋ የሆነው የኢትዮጵያ ንግድ ባንክ በእነዚህ ዓመታት የስራ ዘመኔ ሁሉ እንዳሁኑ አላተረፍኩም፣ ይህ ዓመት ለኔ ወርቃማው የስራ ዘመኔ ነበር ሲል ገልጿል። የባንኩ ፕሬዝዳንት አቤ ሳኖ ባንካቸው ባለፉት 6 ዓመታት የነበረውን ጉዞ አስቸጋሪ እንደነበርም አስታውሰው እያገባደድን ባለውና ባለፈው የበጀት ዓመት ግን ችግሮች መስተካከላቸውን አልሸሸጉም። ለዚህ ስኬትና መሻሻል ደግሞ 48 ሚሊዮን ያህሉ የባንኩ ደንበኞች ተቀዳሚውን ድርሻ ይይዛሉ። ለዚህም ጎንበስ ብለን ልናመሰግናቸው ይገባል ሲሉም ተደምጠዋል። ከነዚህ ደንበኞቹ በበጀት ዓመቱ ከ707 ቢሊዮን ብር በላይ ተቀማጭ ገንዘብ መሰብሰቡንና አጠቃላይ ተቀማጭ ገንዘቡ ከ2.4 ትሪሊየን ብር በላይ ማሻገሩንም ፕሬዝዳንቱ ተናግረው የባንኩ ጠቅላላ ተቀማጭ ከ6 ዓመት ከነበረው በ4 እጥፍ ማደጉንም ገልጸዋል። በአንድ ዓመት 707 ቢሊዮን ብር ማሰባሰብ ችለናል። የዛሬ 6 ዓመት የዓመት የተጠራቀመ ዲፖዚታችን 595 ቢሊዮን ብቻ ነበር። ከዛ የተሻለ ሆኗል። 707 ቢሊዮን ምናልባት ትልልቅ ባንኮች እድሜያቸውን በሙሉ ያሰባሰቡት ድምር ውጤት ነው። የኢትዮጵያ ንግድ ባንክ በአንድ ዓመት ብቻ ማሰባሰብ የቻለው ይሄ እጅግ በጣም ከፍተኛ ስኬት ነው። ይሄንን የዛሬ 6 ዓመት ከነበረው ጋር አፈጻጸሙን ስናይ የ13 እጥፍ እድገት ያሳየ ነው ማለት ነው። ይሄ እንግዲህ የባንካችን ተቀማጭ ገንዘብ ቅድም አልሰን እንዳነሳው 2.4 ትሪሊዮን አድርሶታል። በበጀት ዓመቱ በዋና ዋና የስኬት መለኪያዎች ባንኩ ከፍተኛ ስኬት አስመዝግቧል ያሉት አቤ ሳኖ ባንኩ በተጠናቀቀው በጀት ዓመት በተለያዩ ዘርፎች 648 ቢሊዮን ብር ብድር መስጠቱንም አስታውሰዋል። ከ6 ዓመታት በፊት ባንኩ ይሰጥ የነበረው ብድር 90 በመቶ ለመንግስት ተቋማት የሚውል እንደነበረ፣ በበጀት ዓመቱ ግን ይህ አካሄድ ተቀይሮ 90 በመቶ ብድር ለግሉ ዘርፍ መሰጠቱንም አስረድተዋል። በቀጣይ የበጀት ዓመትም ባንኩ ለደንበኞቹ ለማበደር ያዘጋጀው የገንዘብ መጠን ከ1 ትሪሊየን በላይ መሻገሩንም አስረድተዋል። ኢትዮጵያ ንግድ ባንክ የተበላሸ የብድር ምጣኔ 1.4% ብቻ ነው በዛሬው ቀን። ይሄም ከፍተኛ ስኬት ነው። ምክንያቱም ብድር ማሰባሰብ ላይ ልዩ ትኩረት ስለምናደርግ የብድር ስርጭት በዚህ ዓመት ብቻ 648 ቢሊዮን አዲስ ብድር አበድረናል። ይሄም ከፍተኛ እድገት ያሳየ ነው። ከቤዝ ይር ጋር ስናነጻጽር የ4 ጊዜ እጥፍ እድገት ያሳየ ነው። ቅድም የተቀማጭ ገንዘብ 4 እጥፍ አድጓል እንዳልነው ሁሉ አዲስ ብድር ስርጭትም 4 እጥፍ ያደገ ነው። ይሄንን ወደ ግልና የመንግስት ስናከፋፍል የዛሬ 6 ዓመት 90 በመቶ ብድሩን ይወስድ የነበረው የመንግስት ተቋሞች ነበሩ። ዳውን በአንድ ወቅት 92% የደረሰ ነው። ዘንድሮ ግን 90% የግል ተበዳሪዎች ናቸው የወሰዱት። በዲጂታል የክፍያ ዘርፍም ከፍተኛ ውጤት እንደተመዘገበ የገለጹት የባንኩ ፕሬዝዳንት በዓመቱ በ3.48 ቢሊዮን የገንዘብ ዝውውሮች ከ22 ትሪሊየን ብር በላይ ገንዘብ በዲጂታል የክፍያ አማራጮች መንቀሳቀስ መቻሉንም ነው የገለጹት። የሞባይል ባንኪንጋችን ዋናው ቻናላችን እንግዲህ አብዛኛው የኢትዮጵያ ንግድ ባንክ ግብይት የሚፈጸመው በዚህ ቻናል ነው። ከ4.6 ሚሊዮን ደንበኞች አክቲቭ ደንበኞች በየሳምንቱ የሚጠቀሙ ደንበኞች ቁጥር ነው። ይሄ ወደ 11.9 ሚሊዮን ከፍ ብሏል። ከፍተኛውን የኢትዮጵያ ንግድ ባንክ ግብይት የሚፈጽመው ይሄ ቻናል ነው። እጅግ በጣም የሚወደድ ሀገር ላይ እኔ ምክንያት ቢኖር ክፍያ የሚፈጸመው በዛ ነው። 2 ደቂቃ ችግር ቢገጥመው ሁሉም የሚጮህብን በዚህ አገልግሎት ነው። ምክንያቱም ሀገር እዚህ ላይ ተንጠልጥሎ ነው ያለው ማለት ነው። ይሄ ዲጂታል በምንም መልኩ የኢትዮጵያ ንግድ ባንክ ሞባይል ባንኪንግ ለሰከንድ እረፍት የሌለው ቢሮ የለም፣ ስብሰባ አለ የሚባል ነገር የለም ማለት ነው። ሁል ጊዜ 24 ሰዓት መገኘት ያለበት የሀገራችን ቻናል እንደሆነ በዚህ አጋጣሚ ሰራተኞች መልሳችሁ እንድትገነዘቡ ፈልጋለሁ። የሀገራችን ዋናው ቻናል ነው።
በውጭ ምንዛሬ ግኝት መልካም የሚባል አፈጻጸም በአመቱ እንዳስመዘገበ የገለጸው የኢትዮጵያ ንግድ ባንክ በዘርፉ በ2 ዓመት ውስጥ ከ5.6 ቢሊዮን ዶላር በላይ ማግኘቱን ከዚህም የበጀት አመቱ ድርሻ 2.1 ቢሊዮን ዶላር መሆኑንም አክሎ ገልጿል።